በርኩት ይላል። ላታከብር ነው እንዴ ታዲያ? ላታከብር ነው? ገለባ እኮ አስበልቷል እንደነ ቡሬ ጥፍር እስኪያድግ ድረስ አድርጓል። ታከበርኩት። አዎ ግዛቱም የዘላለም ግዛት ነው። ልክ ነህ ወፈር ያለ አሜን ብለናል። ናቡከደነጾር በእውነት እንዲህ አይነት ስብከት ነበር ልሰብክ የሚገባው። መንግስቱም ለልጅ ልጅ ነውና አለ። እሰየው፣ እውነት ነው የተናገርከው። ይህንን የብሉይ ኪዳን ነቢያት ነበሩ ሲናገሩ የነበሩት። አይምሮ ሲመለስለት አሁን አየ ማመስገን ጀመረ ማለት ነው። የት በሰማይ የሚኖረውን አምላክ ወደ ሰማይ ቀና ብሎ ይህንን ሁሉ ምን አለ? አይምሮ የተመለሰልኝ፣ ባረኩት፣ አመሰገንኩት፣ አከበርኩት። ግዛቱ ለልጅ ልጅ ነው፣ መንግስቱ የማይጠፋ መንግስት ነው እያለ ማለት ይኸው ነው። እንዲህ በለው እንጂ እንደዚያ ሞጋግስ። እንደዚህ ስታሞጋግስ እድሜህም ይቀጥላል። እንጠራራለሁ ብለህ ካልክ ግን እንደዚህ ይላል ቀጥሎ፣ በምድር የሚኖሩት ሁሉ እንደ ምናምን ይቆጠራሉ። በእግዚአብሔር ፊት ምናምን ብሎ ቢቆጥረን ምን ታመጣለን? ምን እናመጣለን? አሁን እዚህ ያለን ሰዎች አሁን ኤርሚያስ ምናምን ብሎ ቢለኝ እንዴት ዳውን ብለን እንላለን? አንልም። ብራዘር ጻድቅ ነው። ዳጊ ዳውን ቢል ኢየሱስ ምን ታመጣለን? ምን እናመጣለን? ቤኒ ዳውን ብሎ ቢል ምን እናመጣ? ምናምን ናችሁ ብሎ ቢለን ማለት ነው። ፌንጣ ብትቆጣ እግሯን ጥላ መጣች የሚባለውን ተረት እርስ በርሳችን እየተተራረትን እንኖራለን እንጂ ምን እናመጣለን? ምን ታመጫለሽ እህቴ? በእግዚአብሔር ላይ የምትቆጡ በእግዚአብሔር ላይ እኔ ባገኘው ልኩ ነግረው ነበር ብላችሁ የቆሎ ባልንጀራ ይመስል የምትላገድ ትውልድ ንስሐ ትገባለህ አትገባም? ወንድምዬ እህቴ ንስሐ ትገቢያለሽ አትገቢም? ጌታ ኢየሱስ ዝም ብሎ አያስወራኝም። ምን ታመጫለሽ? ተሳካልሽ አልተሳካልሽ ምን ታመጫለሽ? በእግዚአብሔር ላይ እኔ ድሮ በኢየሱስ ላይ ብዙ እምነቴን ብዙ ጥዬ ነበር። አሁን ግን አሁን እምነትሽን ጣልሻው እና ምን ታመጫለሽ? እምነትሽን በሱ ላይ ባትጥይስ ምንም አንተ ምንም ነህ በእግዚአብሔር ፊት። እኔ ምንም ነኝ በእግዚአብሔር ፊት። አንቺም ምንም ነሽ በእግዚአብሔር ፊት። ምንም ማለት ምንም እንደ ምናምን ይቆጠራሉ። ምናምን እኔን የጎንደሯ ልጅ እኔን የኦሮሞ ልጅ እንዴት አንተ የኔ እኮ ትግራዋይ ነኝ ብለህ ብትል ዳርያስ ከማጋ እንደገጠምክ ማወቅ አለብህ። እንደ ምናምን ይቆጠራሉ። ማን ይሄን ባዩ? ናቡከደነጾር እኔን እንደ ምናምን ቆጥሮ አላየም እንዴ? ከንግስና አውርዶ ከበሬ ተርታ ውሎ ገለባና ሳር እንድበላ እኮ አድርጎኛል እያለ ነው። በቃ ጌታ ሸማ ያቅም ማለት ነው ብለህ ብትል ምንም አታመጣ። ከፈለክ ወደ ጉድጓድ ይከታል፣ ወደ መቃብር ማለት ነው። እስትንፋስን ለስብሰባ ይጠራዋል ማለት ነው። ማለት በዚህ በሁለት የአፍንጫ ቀዳዳችን ውስጥ ብለህ የምትተነፍሰዋን ከቀዳዳዋ ውስጥ ያወጣታል ማለት ነው። እንች አይነት ቀዳዳ ነገር አለችን አይደል? አዎ። እዚህ ጋር እንደዚህ አፍንጫ ብዙ መሳል አልችልም። እንደዚህ ብለህ ምና ብቻ ሲቶ ይሄ ነው። አቤቱ ጌታዬ ምንም አናመጣም። ናቡከደነጾር ምን እንደሚል በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ በሱ ፊት፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እንደ ኤርምያስ ፍቃድ፣ እንደ ዳጊ ፍቃድ፣ እንደ ቢኒ እንደ በረከት ፍቃድ የሚያደርገው እንደ ጴንጤ ፍቃድ፣ እንደ ካቶሊካውያን የጥንት የጠዋቷ እንደወረደች እንደተወራረደች የመጣቸው እንደ ኦርቶዶክስ ፍቃድ፣ እንደ አይሁዳውያን ፍቃድ የሚያደርገው እንደ ራሱ ማለት እንደ ራሱ ፍቃድ ነው። እንደ ሰው ፍቃድ አይደለም። እንደ ሃይማኖት ተቋማት ፍቃድ፣ እንደ መንግስታት ፍቃድ አይደለም። እንደ ራሱ ፍቃድ በምድር ይሄ ቃል እንዴት ደስ እንደሚለኝ አንተዬ! ሃሌሉያ! የሰው ትምክህት ሲወርድ እግዚአብሔር ከፍ ሲል እንዴት ደስ እንደሚለኝ አልኩ። አንጀቴ ቅቤ ጠጣ እንደሚባለው ማለት ነው። በቃ እኔም አንተም ታች ወርደን ልዑሉን ስንባርክ እንደ ናቡከደነጾር ለዘላለም የሚኖረውን ስናመሰግን አየህ፣ ጤንነት ይቀጥልልሃል፣ እድሜም ይጨምርልሃል። ስታከብረ ያከብርሃል። አዋርደዋለሁ ብለህ ካልክ ግን ያዋርድሃል። ይሄ ነገር ደግሞ አይሆንልኝም ብሏል በሳሙኤል መጽሐፍት ላይ። እንደ ፍቃዱ ያደርጋል። እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም።
አይደለም ሀሳብ ልታነሳ የለም አትችልም። ግን ጌታ ወይ ቆይ ግን ምን እያደረክ ነው? ግን ምን እኔ ብዙም አልተዋጠልኝም ያንተ ነገር ብለህ ለማለት እንኳን እድሉን አታገኝም። እግዚአብሔርን ልፍራ፣ እግዚአብሔርን ፍሪ፣ እግዚአብሔርን ፍራ። በዚህ ዓለም ውስጥ አይገባም አይመለከተውም አላሉ። በቻይና ጂንስ ተወጣጥሮ እኮ የሚሄድ እኮ ወጠፍሻ ጎረምሳ እኮ ነው እንደዛ ሲል እየሰማኑ በጴንጤው መካከል የበቀሉ አረሞች። አረም እልሃለሁ ዲያብሎስ የዘራቸው ሰዎች። ጌታ አይችልም ማለት አይችልም፣ እዚህ ምድር ላይ አይችልም፣ ኢሌጋል ነው ኢሌጋል ነው። እግዚአብሔር አለ። እውነትህን ነው፣ አላወቀውም። እግዚአብሔር መንግስቱ ሁሉን ትገዛለች ነው ብሎ ነው። ሁሉን ትገዛለች። እያስፈቀደ አይደለም የሚገዛው። እስቲ አስገቡኝ ባካችሁ፣ ሐሳብ ልስጥ በዚህ ጉዳይ ላይ ያለ አይደለም። ሐሳብ አለኝ እኔም እዚህ ላይ የሆነ ድምጻችን ይሰማ ምናምን ነገር ብሎ እንደሚለው ከፈለጋ እኮ አልኩ በመዝሙር ናቸው ደስ አይሉሽ ስልክክ ያሉ ናቸው ብላ ትላለች። የስላሴ ተብለው የተሰሩት በባለፈው ጥቁሮቹ ስላሴዎች ያየኋቸው ስላሴ ብለው የተባሉት ተቋቁሮቹ ያየኋቸው በጣም ነው በጣም 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 እኔም በኢየሱስ ስም ብያለሁ ሳይ ማለት ነው። እና ኤርሚሻ ደንግጣለህ አንተም ታዲያ ምን ጉራን ትቸረችራለህ ብለህ ብትለኝ በኢየሱስ ስም ነው ያልኩት። ሳየው የት አካባቢ ዳርኩት አይዶ ነው ገና ሳየው ማለት ነው። ማን ይሞታል ብራዘር በትግድም ነው ያለው። አይ ይሄማ ቆንጆ ነው ይኸውልኝ ማለት ነው። ይኸው ብራዘር ጠይሙ ስላሴ ማለት ነው። አለው አለው ብር ዋንጫ አለው ብር ዋንጫ የስላሴ መጠጫ ይሄ መጠጫ መሰለኝ የተያዘው። ትቀልዳለህ አይደል? እኔ በዚህ ስዕል ላይ ነው የምቀልደው። አምላኬ እግዚአብሔርን አከብራለሁ። በእጆቻችሁ ስራ ላይ ግን እንቀልድባቸዋለን። የስላሴ መጠጫ አለው ብር ዋንጫ ሶራ ሶራ ለብሶ አደር መጣልህ። ደግሞ አሁን ጥር መጣ ጥር ሶራ ሶራ ለብሶ አደር ሶራ ለብሶ አደር የሚካኤል ወታደር ይሉላል። እነዚህ ስዕላት አያዩም። አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ይሄንን አይመስልም። ስድብ ነው ብራዘር፣ ስድብ ነው። ለሚጠይቀኝ ሁሉ መልሳለኝ። ስድብ ነው። ስድብ ነው። ጾምና የነቢያት ጾም የተለያየ ነው። ኦርቶዶክስ የሐዋርያት ጾም ሰኔ ላይ ነው የሚጾመው። የነቢያት ጾም ታኅሳስ ተብሎ 4-15 ጀምሮ የሚጾመው ነው። ለምንድን ነው የነቢያት ጾም ብላችሁ ያላችሁት ብለን እየጠየቅን ነው። ወቴል እኛም ነው የምንቃወመው። አንድም የጾመ ነቢይ አታሳዩንም።
ይህንን ማድረጋችሁ ሳያንስ ደግሞ የእግዚአብሔር ሕዝብ ጴንጤው አይጾምም ብላችሁ ማለታችሁ ግን ድፍረት ነው። ስለዚህ እዚህ ለምትሰሙ ሰዎች የገና ጾምን ማንም የጾመ ነቢይ ማንም የጾመ ሐዋርያ የለም። በክርስቶስ ቤተክርስቲያን ታሪክ ውስጥ የማይታወቅ ጾም ነው። ይታወቃል ብለው ካሉ ከመጽሐፍ ቅዱስ መጥተው ይንገሩን፣ ያሳዩን። የቆሮንቶስ አማኞች ይጾሙት ነበር ይሄን ጾም? የነቢያቱን ጾም ይጾሙት ነበር የቆሮንቶስ አማኞች? የሮሜ ቅዱሳን በቆላሲያ ሲኖሩ የነበሩ ቅዱሳን ይጾሙት ነበር? የተሰሎንቄ አማኞች ይጾሙት ነበር ወይ ይሄን ጾም? የገላትያ ቅዱሳን ይጾሙት ነበር ይሄን ጾም? የነቢያት ጾም ስለሆነ ነቢያት ማለት እነ ኢሳይያስና ኤርምያስ ማለታችሁ ነው። በምስረታቸው መጽሐፍት ውስጥ አታገኙት። ውሸት ነው። ስለዚህ እግዚአብሔር የሚወደውን ጾም እንጹማ። ጾም ከእህል ከውሃ መቆጠብ ብቻ ሳይሆን ከኃጢአትም ጭምር መራቅ ነው። ከወተት መራቅ አይደለም ጾም። ስለሚበላና ስለሚጠጣ ነገር ልንገራችሁ ወንድሞች እናቶች። ወይ ዛሬ እኮ በጠዋት ድንገት ተሳስቼ ማኪያቶ ይጣ ወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ወይ ይገርምሻል። በጣም እንትን አለችኝ። አሁን በቃ እያጥወለወለኝ ወደ ውጭ ለማውጣት ጉሮሮዬ ጭምር እንትን ጣቴ ላከው ለማውጣት ፈልጌ ወይኔ ህዝቤ ምን ኃጢአትን ለማውጣት ይሄን አልብ ተጣጣሪ እህትዬ፣ ለምን ማማሳያ አትልኪበትም በጉሮሮሽ? ጣቴን እንትን አልኩትኝ እና ብዙ ነው የጠጣሽው? አይ ብዙም አይደለም ግን አንድ ጆግ ነው የጠጣሁት። እንዴ ታለም እንዳማረብሽ እያጋሳሻቱኝ እንዴ? ከኃጢአት ራቂ ወተቱ ሰይጣን እንዴት ይባጥቤ ጮትብ ወንድሜ። አንተ አንደኛው መቶ ክፍለ ዘመን ላይ የኖርክ ትውልድ መጽሐፍ ቅዱስ አታነብም እና ምን አይደል? አይ ምንሽ ተሳስቼ ነው። ድንገት ደግሞ እንትን ጥምም ነበረኝ ዝም ብዬ በቃ እሱም ደግሞ ሰተት እያለ ነው የሚገባው እና ጠጣሁት እና ምን ያህል የጠጣሁት አንድ ጆግ ነው። እና ጣቴን ይኸው ከተትኩበት እንዲወጣ ፈልጌ ነበር። ምንም አልወጣ ብሎ አለኝ እና ምን ይሻለኛል? በሂጂና ለንስሐ አባትሽ ነገር ይሉሻል። እኔ እኮ ትዝ እያለኝ ነው። ውልብ ይልብኛል አልኩ ድሮ። አቤቱ ጌታዬ ኢየሱስ ከዚህ ሁሉ ግብዝነት ከሞላበት ኑሮ ስላወጣን አንተ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እኮ እናውቃለን ይላል ዮሐንስ በመልእክቱ። ውይ ጌታዬ፣ የኔ አባት፣ የኔ ትሁት ኢየሱስ ክርስቶስ ገላገልከኝ። እኔ አንድ በህይወት ዘመኔ የማረሳው አባቴ በህይወት እያለ ማለት ነው፣ እኔ አገር ቤት በነበርኩበት ሰዓት ላይ የማረሳው አንድ በደንብ የማረሳው አንድ ነገር አለ። እሱም ፋዘር የጾም መግቢያ ምናምን ነገር እያለ ፍየሎች ምናምን ነገር ያርድ ነበር፣ በጎች ፍየሎች ማለት ነው። እና በጎችና ፍየሎቹ ደግሞ አብዛኞቹ የወንድሜ ናቸው፣ የታላቅ ወንድሜ የቤት ውስጥ ያሉት። እሱም ከተነጫነጨ በቃ ፋዘር አላሳዝነውም ብሎ አያረግም። ስጠኝ ይለዋል፣ አይሰጥም። ይኸው ጌታ ኢየሱስ ምስክር አሉ። ለእኔ ደግሞ ሰጥቶኛል ወንድሜ። አንዷ ፍየል መንታ ስትወልድ አንዷን ግልገል ሰጠኝ። እነዛ ግልገሎች አደጉ።
አድገው ቆንጆ እየጠቦት ሆኑልህ። ፋሲካ ጾም ሊገባ ታላቅ ወንድሜን ፍየል ስጠኝ ብሎ ሲለው አልሰጥም አለ። አይኑን አፍጥጦ ታላቅ ወንድሜ አልሰጥም። እና ፋዘር በጣም ተናደደ። የእኔ አባት እኮ ነው ብዬ የምልህ በጣም ተናደደ። አልሰጠኝም? አልሰጥም። እና ወደ እኔ ጋር ዞራልና አንተ ስጠኝ፣ እኔ ለአንተ እችን ጥጃ ሰጣለሁ ብሎ ጥጃዋን ሰጠኝ። ያን የምትጠባ ጥጃ ነበረች። እና አባቴ ተናዷል በታላቅ ወንድሜ። ምንም ሳንበላ ፋሲካ ሊገባ ነው። እንቁላል ምናምን ነገር አለ፣ ዶሮ ምናምን ነገር ብዙም አይመቸውም ፋዘር። ስጋ ብቻ እንደዚህ ያዝ የሚል ነገር ይወዳል። እና ገጠር ነው፣ ቅርጫም ደግሞ አልነበረም። እና ስጠኝ አለኝ፣ ሰጠሁትኝ። በቃ ጥጃዋን ለአንተ ሰጥቻለሁ፣ ቃሌ ነው አለ። በእርግጥም ቃሉን አከበረ። ጥጃዋ አድጋ ላም ሆነች አልኩ። ላም ሆና ብዙ መውለድ ጀመረች። እስከ ቅርብ ጊዜ ድረስ የኤርሚያስ ላም እየተባለች ነው የምትባለው። ብዙ ወልዳለች ያቺ ጥጃ አድጋ ማለት ነው። ይኸው ቤተሰቦቼ፣ ወንድሞቼ፣ እህቶቼ ሁሉ እየሰሙ ነው የምነግርህ። እና ፍየሏ ታረደች። እዛን ቀን ስንጨቃጨቅ እሁድ ከሰዓት እኩለ ቀን ላይ ነው እንደዚህ መሰለኝ፣ እኩለ ቀን ወይ ከእኩለ ቀን በኋላ ነው። ፋሲካ ሰኞ ሊገባ እኩለ ቀን ላይ ነው ወይ እኩለ ቀን ላይ ይመስለኛል። ገበያ ምናምን ነገር ነበር። እኩለ ቀን ላይ ወይ ከእኩለ ቀን ትንሽ አለፍ ያለ ማለት ነው። ስጠኝ አለኝ። ብሉ ተብሎ ሲባል ያው አልሰጥም ብሎ ያለ ወንድሜ ሙሉ ለመብላት ነው አብሮ። አልሰጥም ብለሃልና አትበላም ብሎ አላለም። ወላጅ አባት ወንድም አባት ወላጅ በልጆቹ ላይ አይጨክንምና አልሰጥም ብሎ ያለውን ናቁጭ በልና ጥብስ በላን፣ ጥሬ በላን፣ ቅቅል ይሰራ ተባለ። ደግሞ ሁሉም በየቤቱ አርዷል። ሌላውን እንኳን ጠርተን እንዳይረዱን አዶኑ እንዴት እንደሆነ ብቻ እስከ እኩለ ሌሊት ድረስ ስንበላ ነበር። በማግስቱ ሰኞ በሙሉ የጋጥነው አጥንት ስጋው ጥርሳችን ላይ ያለ ፋሲካ ገብቶ ስቃይ። በማግስቱ ሁሉ ስጋውን ስናወጣ ነበር ከጥርሳችን ላይ ማለት ነው። ያለ ሃይማኖተኛት ማለት እንደ ስቃይ ውስጥ ነው የሚከትህ። ስጋውን ምን እንዳደረግ ነው አይዶም ተዘልዝሎ ይሰቀል ምን ይደረግ አላውቅም። የበላኑ አበላል በኢየሱስ ክርስቶስ በቃ አንተ ቶሎ በይ አላት እናቴ። ቶሎ በይ ይህንንም ብሉት ብለው ሩጫ ስቃይ። ኢየሱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። የኔ አባት እንደዚህ አድርጎ አይደለም ሰኞ ማክሰኞ ሁሉ ሲያጋሳን የያዘ የፍየሏ ስጋ ነበር የሚያጋሳን። የእያንዳንዳችን ሆድ በተለይ የልጆቹ የቃልቻ ዲቤ ይመስል ተወጥሮ አልኩ። ምክንያቱም በልተን በአፍንጫቸው እስኪወጣ ድረስ አይነት እንዳለው ጌታ በላን። አሁን እኛ ጾም እንደሚባለው ወንድሜ፣ አሁን እኔ ማርቆስ 16 ማርቆስ 7 ሳነብ ትዝ ይለኛል አልኩ። ወይኔ እኔ ደግሞ ጥሎብኝ በቃ አንዱ ሰውዬ እንዳለው ማለት ነው ሽሮ ከሚያበሉኝ በሬ ዝም እየተደግፌው ብገባ እጽናናለሁ ብሎ
ያለው አለ ሆዴ ይሞላል በተስፋ ሆዴ ይሞላል ብሎ ያለው አገልጋይ አለ። ስሙን አልጠራም አውቀዋለሁ፣ ታውቁታላችሁ ብናገር። አንድ ፊቱ ሽሮውን መተው ቢሰጡን ይሻላል። እሱ ጣዕም አለው። ቃሪያ፣ ሽንኩርት ምናምን ነገር አድርገውበት ወጥ ተብሎ አልኩ። በጣም ብስጭት ብሎ የምታውቁት አገልጋይ ነው። ሽሮ ከምበላ በሬውን ራሱ ተደግፌው ብውል አጋሳለሁ ብሎ ያለው ነገር በጣም ትስቃላችሁ አይደል? ሆሲ ትስቃያለሽ አይደል? ይህ እንግዲህ እስቲ እናያለን ለወደፊት ሽሮ ስትሰሩ ማለት ነው። እንደ ሽሮም ጤነኛ ምግብ የለም፣ እንደ ሽሮም ደግሞ እንደ ጠላው የሆንኩት ምግብ የለም። አሁን ሚስቴ መለሰችው ማለት እችላለሁ፣ ያንን አእምሮቴም ማለት ነው። ብዙዎቻችሁ ስቃችኋል፣ እህቶች በተለይ ታውቂዋለሽ ማለት ነው። በእውነት ፎቶ ባነሳው ያንን ሽሮ ፎቶ ባነሳው ቪዲዮ ቢኖር ኖሮ አሁን ላይ ባሳያችሁ ነበር። እሱን የሰራች ሴት በእውነት እርሜ ሰማለሁ። በሽሮ ጦርነት ልትከፍትብን ነው አይደለም? እና አዲስ አበባ የተሰጠን ሽሮ ነው። አንዱ ጋር በጣም የሚሮጠው ሽሮ ነው አንተ የምታወራው አይደል እንዴ? ኧረ ስንት እኮ ነገር እኮ ስንት እኔ እንኳን በዚህ አቅሜ ስንቱን አየሁትኝ። ስንት እኮ ነው የተሰቃየ ነው። እና ሽሮ ማነው ያንን ስጋ በልተን እስከ 3 ቀን ድረስ እኔ አስታውሳለሁ። ሲያጋሳን ራሱ የፍየል ስብነት ነው ራሱ ነበረ ስጋው። ይሄ ምንድን ነው የሚባለው? በሃይማኖት ቤት ስትኖር ማለት ነው። ቆይ በቆሎ ትምህርት ቤት እንደኔ ተምራችሁ ያደጋችሁ ሰዎች ካላችሁ 77 ቁጥር ጻፉልኝ። በቆሎ ትምህርት ቤት በየአቁፋዳችን ውስጥ በበጋው ስንለምን በየሰው ቤት እየዞርም ማለት ነው በእንተ ስማ ለማርያም እያለም ማለት ነው ስንለምን ግማሹ እጁን የጠረገበትን ግማሹ ንጹሕን ይሰጠናል። ግማሹ ከሽሮ፣ ግማሹ ከጥሬው፣ ግማሹ በልቶ የተረፈው የስጋ ምናምን ነገር ሁሉን ምን ይሰጡን። እዛ አቁፋዳ ውስጥ እንይዛለን። ሁሉን ሰብስበን ማለት ነው። እሺ ተምረሃል? ከዛ ኮቾሮ እናደርቀዋለን። ኮቾሮ እንጀራውን ካደረቅም በኋላ ኮቾሮ እናስቀምጣለን በማዳበሪያ በምናምን ነገር አድርገን ማለት ነው። ኦኬ። ከዛስ የፋሲካ ጾም ሁሉ ገብቶ እንበላ ነበር። በፋሲካ ጾም ውስጥ የቆሎ ተማሪው የስጋ ኮቾሮ ሁሉ ኮቾሮን ሲበላ ስጋ ውስጡ ያለበት አጥንት ያለበት ሁሉ በሙሉ እያወጣን እንበላለን በፋሲካ ማለት ነው። ምን ብለው ይሉናል? እመቤታችን አቁፋዳውን ባርከዋለች። ስለዚህ አጥንቱን እያወጣ ብትግጠውም በፋሲካ ጾም ላይ ያው እሷ ስለባረከችው ችግር የለውም ብለው ይሉዋል። ሎክ ብራዘር የሚሰራብንን ንግድ ማለት ነው። እና ስከተከተል ነበር እኔ በፋሲካ ጾም አጥንት ማለት ነው። እውነት ነው አይደል? ዘክርስቶስ አዎ አልዋሽም እንዴ? እኔ የቆሎ ተማሪ እኮ ነኝ። አጎዛ የለብሽ አልኩ። በተለይ አስታውሳለሁ ደብረ ማርቆስ ግምጃ ቤት ኪዳነ ምሕረት በቅኔ ትምህርት ቤት በነበርኩበት ሰዓት ላይ ብዙም ሳልቆይ ረብሽ ነበረ። አንድ ህዳር ጽዮን ነው አይ ቲንክ ማህሌተ ጽጌ ይመስለኛል። ከመስከረም 26 እስከ ህዳር 6 ባለው ላይ ወይ የህዳር ጽዮን ወይ
የማህሌተ ጽጌ ላይ የቆሎ ተማሪው የግምጃ ቤት ኪዳነ ምሕረትን የምታውቁት ታውቃለህ። ዘክርስቶስ ኦኬ። የግምጃ ቤት ኪዳነ ምሕረት የቅኔ ትምህርት ቤቱ ተማሪዎች ገና በገባው ብዙም ወራት ሳልቀመጥ አንድ ሌሊት ክትክት ተነሳ፣ ድብድብ በቄሱና በዲያቆናቱ መካከል ማለት ነው። ማለት በቆሎ ተማሪው መካከል። ይሄ የቆየ ዘመን ነው የምነግራችሁ። በቃ እኔ ጥዬ ሄድኩኝ ከከተማ ማለት ነው። አይ ቲንክ ወደ ሉማሜ ነው ምናምን ነገር ወደ ደጀን አካባቢ የመጣ ይመስለኛል፣ ወይ ወደ ፍኖተ ሰላም ይሁን አይደል ነው፣ ወይ ዛ ማኑኤል አካባቢ ሊቀመጥ አላስታውሰውም። ግን ከዛ ሙቭ አድርጌ ወጣሁ እና እዛ ያለን ራሱ በደረቀው ኮቾር ውስጥ ስጋ ሁሉ አለ። መጽሐፍ ቅዱሳዊ የሆነውን ትምህርት ያዙ። መጽሐፍ ቅዱሳዊ የሆነው ትምህርት ጌታ መጾምና መጸለይን ሐዋርያቱም ነቢያቱም በብሉይ ኪዳን አድርገዋል። ክርስቶስ ይወርዳል ይወለዳል ብለው የጾመ ነቢይ አንድም የለም። አንድም ማለት ነው። አንድ ለመረጃ አንድ አያቀርቡም። ጠይቋቸው። በየቤታችሁ፣ በየቤተሰብ፣ በስራ ቦታ፣ በጓደኝነት፣ በካፌ ውስጥ ስትሰባሰቡ ለምንድን የገናን ጾም የምትጾሙት በለዋቸው እስቲ። ኦርቶዶክሳውያን ወገኖቻችን ባል ሚስትን ጠይቃት፣ በትዕግስት በልበ ሰፊነት ጠይቃት። ሚስትን ጠይቅ እህትዬ፣ ሳትረብሽው ጠይቂው። ግን ለምንድን ነው ሃኒ ለምንድን ነው የምትጾሙት በይው። ኦርቶዶክስ እምነት ተከታይ ከሆነ ባልሽ ለምንድን ነው ግን የገናን ጾም የምትጾሙት? እስቲ የገና ጾም መሰረቱ የት ነው? መጽሐፍ ቅዱሳዊነቱ ምን ያህል ነው? መጽሐፍ ቅዱሳዊ መረጃ አለ ሆይ? እስኪ አሳየኝ፣ ንገረኝ። እኔ ለመማር እፈልጋለሁ። ከብሉይ ኪዳን ነቢያት እነማን ነበሩ ይህን ጾም ይጾሙት የነበረው? በክርስቶስ ቤተክርስቲያን ይሄ ታሪክ ይታወቅ ነበር ወይ? ከመቼ ጊዜ ጀምሮ ነው የነበረው? በባለፉት ትውልዶች የትኛው ትውልድ ነበር አድርጎት ያለፈው? በስንተኛው ሴንቸሪ በለሽ ጠይቃ። የጥያቄ ናዳ አውርድባት እሷም ላይ አይኔ እናቴ አባቴ ሃይማኖቴ ጥብቅ ምናምን ነገር ብሎ ሚል ነው። እንደዛ አይደለም። መጽሐፍ ቅዱሳዊ መረጃ አምጡ በሏቸው። አንድ አያሳዩአችሁም። ሚስት ልትወራጭ ልትበሳጭ ትችላለች እንጂ አንድ መረጃ ታመጣ። ምንስ አባቷን ሁሉ ጠይቃ። ባልሽ ሊወራጭ ሊበሳጭ ይችላል እንጂ አንድ መረጃ አያመጣም። አንድ። ስለዚህ መጽሐፍ ቅዱሳዊ ያልሆነን ጾም እየጾሙ እነሱ መጽሐፍ ቅዱሳዊ መረጃ ሊያቀርቡበት የማይችለውን ጾም እየጾሙ ጴንጤ አይጾምም ጴንጤ ሆዳም ነው ብላችሁ የምትሉትን አቁሙ ነው ብለን የምንላችሁ ወገኖች፣ አቁሙ። እንደዚህ አይነት ድራማ አትስሩ። የጴንጤ ጾም እንደናንተ በአዋጅ እየተነገረ ነጋሪት እየተጎሰመ የጴንጤ ጾም የጾም በየአይነት እየበላ የሚጾም ጾም አይደለም። ስትጾሙም መጽዋዕትም ስትሰጡ ስትጸልዩም ሁሉንም በስውር አድርጉት ነው ያለው። በስውር ጌታችን ኢየሱስ ክርስቶስ እንደዚህ ነው ያስተማረው። ማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ትናንትና አይተናል። ስትጸልዩም በስውር ስትጾሙም በስውር መጽዋዕትም ስትሰጡ በስውር። ኦርቶዶክስ ስትጾም በአደባባይ ዓለም ይልኝ ይወቅልኝ እያለች፣ ሲሰጡስ በአደባባይ በየማዕዘኑ ድንጋይ ላይ ሆነው አንድን የኢትዮጵያን አንድን ብር ዶልቼ አድርገው 10 ቦታ ይበትኑትና ቅጭል ያደርግልሃል። ወይ ይሄ ሰው ሰጪ ነው ተብሎ እንዲባል ማለት ነው። ቅጭል ስለምን ተማነው? ስለ ማርያም ለሰለ ቅጭል እና ደሃው ደግሞ እዛው ቆሞ ሳንቲም ስተወረውለት ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያደርግል ብሎ ሲል አሚን ይልልሃል። ቆሞ ሰተ ዶልቼ ሰተ መንግስተ ሰማያት የምትገባ ከሆነ ከሰማያት ወርዶ ከድንግል ተወልዶ ክርስቶስ የሞተው ሞት ከንቱ ነው ማለት ነው። በድሃ ምርቃት የምትገባበት መንግስተ ሰማያት የለም እኮ ነው ብዬ የምልህ።
የለም። አንተ ሞተህ ከዕለት ጉዞ ፍታት ጀምሮ 12ንም 40ንም 80ንም ሙት ዓመት እስከ 7 ዓመት ድረስ መጥቶ የበላው ቄስና የበላው የተጠራው ህዝብ ሁሉ ነፍስ ይማር ነፍስ ይማር ነፍስ ይማር ነፍስ ይማር፣ ነፍሳቸውን በአጸደ ገነት ያኑርልን፣ ያኑራቸው ያኑራቸው አያኑራቸው ምናምን የፈለግ አያኑራቸውም ተብሎ ቢባል አንተ ሲኦል መግባትህ የማይቀር ነው። ያኑራቸውም ተብሎ ወይ ህዝብ ሁሉ በልቷል እንግዲህ ብሎ የሥላሴ መንግስት ይሄ ሁሉ ህዝብ በልቶ እንግዲህ ነፍስ ይማር ብለዋል። እኔም ደግሞ ይሄንን ሁሉ ሐሳብ ሰምቼ ማር ሐሳባቸውን ላከብርላቸው ይገባል ብሎ የሚቀልድ እርስ በርስ ተበላልተህ አንተ እዚህ አባትህ በሲኦል አፈር ደቼ እየበሉ ነው። አንተ እዚህ ደግሞ ለቀሩት ልጆች እንኳን ራሱ እንዳይሆን ሀብት ንብረትን ጧ አርገህ እየተበላ ነው። ነፍስ ይማር ብለዋል። ነፍስ ይማር ወይ የአባቴ እኮ ለቅሶ ሰርግ ነበር ይላሉ። ሰርገውን ድል ብሎ አቤት 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 ሞታቸው ሁሉ እንኳን አማረ ይላል። ብራስ ውስጥ ተለይተህ የሚያምርልህ ሞት የለም የለም። አባት ዘመኑን ሁሉ የደገመበትን ጥሪት ልጆቹ እንኳን ቁጭ ብለው እንዳይበሉት ያቺ ድሃ እናት ያቺ ድሃ ሚስት ከነ ልጆቿ እንኳን በቀሪ እግዚአብሔር በሰጣት የህይወት ዘመን በልታው እንዳኖር አባትሽ ማነው ባለቤት ነፍሱ በሲኦል እየተሰቃየች ነው እና በደግሽለት ሙት ዓመት መታሰቢያ የምታደርግለት ሪፈር እናደርጋለን እያሉ ማለት ነው። በጣም እኮ ነው የሚቀለደው። በጣም እኮ ነው የሚቀለደው እኮ ነው ብየምልህ የኔ የአባቴ የእህቱ ልጅ አሁን በሕይወት ትኖራለች። ጋሽዬ ነው የምትለው አባቴን ሞቶ ከዘቤ ነግሬያቸዋለሁ ደጋግሜ ማለት ነው። ህልማየው አለች በወንድሞቼ በኩል ስለልክ ህልማየው ምን አየሽ? ጋሽዬ በሰማይ ሆኖ እየተሰቃየ ነው እና እርኳታ ህልሙን በወንድሞቼ በኩል አስለካ የኔን አባት እኮ ነው ሞቶ እና ልጆቼ ካሉበት ሃይማኖት ከዚህ ከአዲሱ ሃይማኖት ወደዚህ ካልተመለሱ እኔ በዚህ ልሰቃይ ነው ብሏል አለችላ። ለእኔ ደውለው ነገሩኝ ወንድሞቼ። ለወንድሞቼ ደግሞ እኔ ወንጌል የነገርኳቸው ታናናሾቼ ናቸው። አለች እንደዛ አልኳቸው። አዎ አላወቃችሁኝም። ኤርሚያስ አይተንፍሶ አበበ እባላለሁ ሙሉ ስሜ። እሺ አላወቀኝም ብራዘር። በስጋ የወለደኝ አባቴ እሱ ነው። በመንፈስ የወለደኝ የኢየሱስ ልጅ ነኝ አልኩህ። የእግዚአብሔር ልጁ ነኝ እና ፋዘር ታዲያ ምንም ዱጭ አላለብህ ምንም አላሳዘነም ብለህ ካልከኝ ብራዘር ዳር ያዝላለሁ። እሷ ቀዠቷን አይደለም ትክክለኛ ህልም እንኳን ብታልም ምን አላለች? አባት ማነው ልጆቼ ከዚህ ካሉበት ከአዲሱ ሃይማኖት ቢወጡ እኔ ከዚህ ስቃይ ተርፋለሁ ብሎ አለ። በህልም አየሁት እና ጋሽዬ አሳዘኔ ብላ አለቀሰች። አጎቷ ነው ታለቅሳለች። ኦኬ እና ኤርሚሻ ምን ነበር መልስ ብለህ ካልከኝ አንድ ወንድሞቼ ነው የነገርኳቸው እንዳትቀልዱ አልኳቸው። እምቢ ወደኋላ መመለስ የሚባል ነገር የለም። እዚሁ ጽኑ። በቃ እውነቴ እኮ ብዬ የምልህ ኤርሚ ጨካኝ ነህ ብለህ ካልከኝ ለዓላማ ጨካኝ ነኝ አልኩህ። ከኢየሱስ ክርስቶስ የሚለየኝ የትኛውም ነገር ወደ ጉድጓድ ይግባ እኮ አልኩህ። ወደ ኢየሱስ ጋር ስትመጣ ወራጅ አለ እልሃለሁ። ዳር ያዝ ነው ብዬ የምልህ አባት የለም እናት የለም ሚስት የለም ወንድም የለም ልጅ የለም አክስት የለም የአክስት ልጆች የአጎት ልጆች የሚባል የለም። ጎሳ ብሔር ምናምን ነገር በቀየው በወንዙ በምናምን ያደግን የሚባል ነገር የለም አልኩ። የለም። በይልቅ አንቺም በጊዜ ወደ ጌታ ብትመጪ ይሻልሻል ብላችሁ መልሱላት። ንቅንቅ እንዳትሉ አልኳቸው ወንድሞቼ። እዛ ጀግና ወንጌል ስለሆነ የወለዳቸው ነገሯታ። እንደዚህ ብሎ ቀልድ የለም አሏት። ይመስልሃል?
ጋሽዬ ያላለችንም አባቴን እኮ ነው እንደዛ ያለችው። ጋሽዬ እንትን እንድን ልጆቼ ይመለሱ ብሏል ከአዲሱ ሃይማኖት። ለምዳችኋል፣ እንደዚህ ለምዳል። እርፍ ጨብጦ ወደ ኋላ መመለስ የለም እኮ አልኩ ብራዘር። አይቼዋለሁ ውዴን፣ አይቼዋለሁ ውዴን፣ አይቼዋለሁ ውዴን። እስትንፋሴ ከኔ ላይ ትቆረጥ አልኩ። እሱን ከመከተል አይደለም ያደረግኩት ቀን አይደለም ያሰብኩት ቀን እስትንፋሴ ከኔ ላይ ትቆረጥ። ፍቃዴ ነው፣ ቃሌ ነው። ውዴ ኢየሱስ አይቼዋለሁ፣ በዘመኔ አይቼዋለሁ ማለት እኮ አይቼዋለሁ። በህይወቴ ሲያድነኝ አይቼዋለሁ፣ ሲያሳርፈኝ አይቼዋለሁ። ጥላ ከለላ አምባ መጠጊያ የዘላለም አባት ሲሆነኝ አይቼዋለሁ። አባቴ በዚህ ምድር ላይ ባለበት ጊዜ ብቻ ነበር አባቴ ተብሎ የተባለው። የዘላለም አባት ተብሎ አይጠራም። ከመቃብር በታች ተኝቷል፣ ትንሣኤን ይጠባበቃል። በክርስቶስ ኢየሱስ ያላመኑ ሊፈረድባቸው ባለ ሰዓት ላይ ለፍርድ ይነቃል ማለት ነው። ነግሬዋለሁ ብራዘር። እንደዚህ ማወራው የሥጋ አባቴ ላይ ነው። ነግሬዋለሁ በሕይወት እያለ ጌታ ይሻልሃል፣ ጌታ ይሻልሃል አባዬ ብዬ ነበር የምጠራው። ጌታ ይሻልሃል፣ እሱ ነው የምመስለው። ኦኬ፣ እሱን ቁጭ፣ እሱን ከ10 ልጆች ውስጥ ኦኬ። በአባቴ አልቀልድም፣ መተኪያ የለውም በምድር ላይ አባቴ ነው። ኦኬ ወንድሜ ልብ በል። የኤርሚያስ አባት ስለሆነ ልጅየው ሰባኪ ነውና በልጅየው ምክንያት መንግስተ ሰማያት ይገባል የሚባል የሂሳብ ስሌት የለም። ትጠየቃለህ፣ በእያንዳንድ ትጠየቃለህ አልኩ። እናት ብትሆን ትጠየቃለች፣ አክስት አጎት ቢሆን ይጠየቃል። አታመልጥም ከእግዚአብሔር ፍርድ። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል። እና ብዙዎች አሏቸው አይደል? በህልም አየን፣ የሞተችዋ አያቴ በህልም አየን። ምን ሲሉ አየች? እባካችሁ ልጆቼ ከዚህ ከአዲሱ ሃይማኖት ተመለሱ፣ እናንተ ከተመለሳችሁ እኔ ከዚህ ከምሰቃይበት እሳት ውስጥ እወጣለሁ ብላ በህልም ስትናገረኝ አየሁኝ እታለምዬ እያለች ማለት ነው። እውነታቸውን ነው። እኔ መለስኩትን ነግሬሃለሁ አይደል? በምድር ሳለው ጌታ የሰጠኝን መልእክት ለወንድሞቼ ለእህቶቼ እናገራለሁ። አልፎም ተርፎ ለሰዎች እናንተም ተናገሩ። ሰው በኢየሱስ ክርስቶስ ካልሆነ በስተቀር አይተርፍም። ማሳበቢያ የለህም። የሞተችው አያቴ በሌሊት አወራችኝ፣ ተገለጠች። ተመለሱ፣ ከአዲሱ ጎዳና ከአዲሱ ሃይማኖታችሁ ተዉ፣ ኢየሱስ ኢየሱስ ብላችሁ የምትሉትን ተዉ እያሉ ማለት ነው። አንዳንዶቻችሁ ደግሞ ለድርድር ታቀርቡታላችሁ ጌታን። የቤተሰብ ስብሰባ ላይ ስትጠሪ ኢየሱስ ክርስቶስን ከፍ ዘቅ እያደረገች አክስትሽ ስትሳደብ አንቺ ፀጉርሽን እያከክሽ ቁጭ ብለሽ ሰማሻት አይደል? ሶፋ ላይ እኔ አያስችለኝም አልኩ። አያስችለኝም እኮ ነው የምየመለ አያስችለኝም እኮ ነው የምየመለ ጌታዬ ኢየሱስ ምስክር ነው አልኩ። አያስችለኝም ማለት አያስችለኝም። ወይ ቤቱን ጥየላቸው እወጣለሁ ወይ እኔ ፊት ዝም ይላሉ። ጌታዬን እየቀለጣጠሙ እኔ ፊት አይሰድቡትም እኮ ነው የምየመለ። በቤተሰቦቼ መካከል ሆኜ እነሱ እንደፈለጋቸው አፋቸውን እየከፈቱበት እኔ ፀጉሬን እያከኩ መካከላቸው ቁጭ አልልም። ያመኛል። በቃ ታማሚ ነኝ። ይታመማለሁ። ኢየሱስን ስትነካብኝ ይታመማለሁ። አትንካ፣ እኔ ንካ፣ እሱን አትንካ። ጌታዬ ድርድር የለም በሱ ገበያ ላይ እንደምታወጣው ዕቃ ቀንስልኝ አትቀንስልኝ ምናምን ነገር ብለህ እንደምትለው እንደምትከራከርበት እንደዛ አትከራከርም። ህይወት ነው እኮ ጌታ ኢየሱስ እኮ ኢየሱስ ነው።
የአይኔ ማረፊያ ነህ ብሎ እንደዘመረለት ማለት ነው ዘማሪ ዶክተር ላልዬ ማለት ነው የዳግሻ ወንድም። የአይናችን እኮ ማረፊያ ነው። የአይን ማረፊያ ማለት ሌላ የለም ማለት ነው። እና አንዳንዶች እንደዚህ ብለው የሚሏቸው አሉ። ዘመዶቻችሁ ከሞቱ በኋላ አያትሽ፣ አክስትሽ፣ አባትሽ፣ አጎትሽ ከሲኦል ሆነው ወይ ደግሞ ከመንግስተ ሰማያት ከሰማይ ሆነው እንደዚህ እያሉ ተናገሩ፣ ወደ ቀድሞ ሃይማኖታችሁ ተመለሱ፣ ወይ እንዲህና እንደዚህ አድርጉልኝ ብለው አሉ ምናምን ነገር ብለው ያሏችሁ 77 ቁጥር ጻፉ። በጌታ ያመናችሁ ወንድሞች፣ እንደኔ እንደዚህ ያሏችሁ ሰዎች ትኖራላችሁ ብዬ አስባለሁ። እዚህ ውስጥ ባትኖሩም ምን ይሄው አለው። እኔ ውሸት ተናግሬ እናንተ ስትናገሩ እውነት ሊሆን አይደለም። ሀንቾ እንደዛ ብለውሻል? አዎ ይሄው አላችሁ። ጽዮን እንደዛ አሉሽ? እንዳሰሚ የሞተችው እናትሽ፣ አባትሽ፣ አክስትሽ ከሆነ እንደዛ አሏችሁ አይደል? ሁሌ መቲ ያው በጣም ብዙ ሰው ነው ያለው። የሞቱት ወንድምሽ ወይ አባትሽ ወይ እናትሽ ወይ አያት ናቸው አይደል የሞቱት? በሞት ስለተለዩአችሁ አዝናለሁ። ግን እነሱ ስለሞቱ ከሲኦል ማነው ከመንግስተ ሰማያት ሆና እየተሰቃየችም ይሁን ምንም ያለችውን አንቺ ልጆቼ ይመለሱ ወደ ቀድሞ ሃይማኖታቸው ይመለሱ ብለው አሏችኋል አይደል? እንዳትቀበሉ፣ ይሄን ጥሪ እንዳትቀበይ። ሰይጣን ምን ያደርጋየሽ? የሞተችዋን አያትሽን ተመስሎ አንቺን ከህይወት ጎዳና ለማውጣት በሞተችዋ አያትሽ በሞተው አባትሽ በኩል በህልም መጥቶ ወይ ለእናንተ ታያችሁ ወይ ለሌላ ታያችሁ። እንዲህ አይነቱን ህልም እንዳትቀበሉት። ይሄ ከጂኒ ከሰይጣን ዞር በልበሉት። ኢየሱስን ታዩ እኮ ነው እያለሻለሽ። ኢየሱስን ታዩና የሞተችዋ ዘመድሽን እናትሽን አክብሪ ነው። እኔ ደግሞ በቁም ያሉት ዘመዶቼ ይሞታሉ እንጂ ኢየሱስን አልተውም። ነገርኩ ስል ብራዘር በህይወት ያሉት በሙሉ ያልቃሉ እንጂ ኢየሱስን አልተወውም እኮ ነው። እኔ ራሴ ድብን እላለሁ እንጂ ኢየሱስን አልተወውም። ጌታዬ እኮ ነው ብዬ ምን ጌታዬ ማለት ነው። የአይኔ ማረፊያ ነው። የዘላለም ስጦታ ነው። የዘላለም መሰማሪያዬ ነው። የዘላለም አባት ነው። የዘላለም ወዳጅ ነው። የዘላለም መመኪያ ነው። የቀሩት በህይወት ያሉ የወጣሁበት ብሔር ዘር በሙሉ እንዳለ ለምን ምሽክ ብሎ አያልቅም አልኩ። ኢየሱስን ኔቨር ኤቨር አልተወውም። አለቅ መራራ እውነት ማለት ነው። አለቅ አልኩ። ኢየሱስ የእግዚአብሔር ልጅ እኮ ምስክር ነው አልኩ። አለቅ። የቀሩት ዘመዶቼ ለምን በሙሉ አያልቁ? ኢየሱስ አይተውም እኮ ማለት ነው። ጌታዬ አልተወውም። በልጆቼ አይቀየርም። በሚስቴ አይቀየርም። በወንድሞቼ በእናቴ በአባቴ አይቀየርም። በአክስት ባጎት አይቀየርም። በዘር በጎሳ አይቀየርም። በማንም አልለውጠውም። ተው እባክህ። የገባብንን እሳት አላወቅ። የፍቅር እሳት ተው። ያየኸውን ያህል ነው የምትሰጠው። ያወቅከውን ያህል ነው የምትኖርለት። ኢየሱስ ክርስቶስ ጌታዬ በማንም አይለወጥም፣ በማንም አይጠቀም፣ ከማንም ጋር አላስተያየም፣ ከማንም ጋር አናነጻጽረውም። ልዩ ነው። ልዩ ማለት እሱን የሚመስል የለም። ለእኔ ያመናችሁትም ታውቃላችሁ። ለእኛ አያቴ አይኑን ሲያፈጥብኝ ሀሳብ የምቀይር አይደለሁኝም። የአያቴ እኮ አልኩ። አያቴ አይኑን አፍጥጦብኛል። ሰላምታ ነፍጎኝ ነው የሞተው የእናቴ አባት። አንተ ዘር አሰዳቢ ብሎ እኮ ነው የምልህ። ኢየሱስ ጌታዬ እኮ ምስክር ነው። አንተ ዘር አሰዳቢ ብሎ አጎቶቼ ሁሉ የእናቴ ወንድሞች አንዳንዶቹ አልሳሙኝም። ሃይማኖቱን ለውጧል ብለው ማለት ነው። ዳር ይዛል እኮ ነው ብዬ የምልህ። ትጥመለመላላችሁ አይደል? አንዳንዶች አያቶቻችሁ ፊት
እጅሽን ታሻለሽ። ኢየሱስን ለመተው ሊያስተውሽ ሙሉ ወንጌል አትሂጂ ተብለሽ ስትባይ ያው እንግዲህ እሺ ጋሽዬ እሱን አልሰማቸውም አልቀርም። ሙሉ ወንጌል በአፍንጫ ይውጣ አልኩ። የነሱ ገንዘብ ባዶ እጄን ነው ተሰድጄ የወጣሁት። በሞገስ ነው እግዚአብሔር በመካከላቸው አስቀመጠኝ አልኩ። ለሚጠይቁት ሁሉ መልስ ነበረኝ። ክብር ለገናናው ለስሙ ይሁን። ለሚጠይቁት ሁሉ እኮ አልኩ። ምኑን ነው ልጄ ያበሉህ አለኝ መጨረሻ ላይ አጎቴ፣ የአባቴ ታላቅ ወንድም። ምኑን ነው ያበሉ እነዚህ ጴንጤዎቹ የምትለው አለኝ። ይሄ አሁን የምነግርህ ነው ያበሉ ቅዱሱን ቃል በቃ። አሜሪካ ለመውጣት ብለሽ ኢየሱስን ለመሸጥ የፈለጋችሁ አላችሁ። ትናንት ቸርች ስታመልክ የነበርሽ እህቴ በውጭ ያለችው ዘመድሽ የኦርቶዶክስ እምነት ተከታይ ነች። ፕሮሰሱ እንድትጀምርልሽ ቪዛ እንዲመጣልሽ ፓስፖርቱን ላኪው። ግን ይሄ ኢየሱስ የምትይውን ታዩ አለችሽ አይደል? በአፍንጫዬ ይውጣ የትኛውም ገንዘብ የትም ሀገር መውጣት አላችሁ። ስለ ውጭ ሀገር ብላችሁ ኢየሱስን የሸጣችሁ ማለት ነው። የምታገባት ሴት የማታምን ሆና እህቴ ካናዳ፣ አሜሪካ፣ ለካናዳ፣ ለአሜሪካ፣ ለአውሮፓ ኢየሱስ ይሸጣል። ለወጥሽው፣ ሸጥሽው፣ ለወጥከው። ዝርግፍ ጌጥህን አሳልፈ ሰጠህ። የማይለወጠውን ለወጥከው። የማይሸጠውን ሸጥከው አይደል? የማትደራደርበትን ጌታ ተደራደርክበት አይደል? ትንፋሽህንና መንገድህን በእጁ የያዘውን የሰራዊት ጌታ እግዚአብሔርን አላከበርከውም። የልጅነትህን አምላክ የታመንክለትን የታመንሽለትን ጌታ አላከበርሽውም። ለዚህ ዓለም ኑሮ ብለሽ ሸጥሽው። በዓላማችሁ ጸንታችሁ ብትቆሙ ኖሮ እግዚአብሔር የሰው ልጆች ከአንድ ፈጠረ ለሚኖሩበትም ስፍራ ዳርቻን መደበላቸው ብሎ እንዳለ ጌታ ማነው? ቅዱስ ጳውሎስ ሐዋርያው በሐዋርያት ሥራ ምዕራፍ 17 ላይ የመኖሪያ ዳርቻን መድቦ ይወስዳችሁ ነበር። ግን ስንቱ ጌታን ሸጠው ለውጭ ሀገር ኑሮ ብሎ። ለባል ብላ ሸጠችው። በቤቱ ያኔ ስታሸበሽብ በኳየር በዝማሬ ውስጥ ሆና ስትዘምር የነበረችው የሌላ ቤተ እምነት ወንድ ወዳ። ኢየሱስ ተሸጠ ስለ አንድ ጢማም ወንድ። ኢየሱስ ተሸጠ ስለ ገንዘብ። ኢየሱስ ተለወጠ ስለ ውጭ ሀገር መውጣት። እንዴት አይነት ህሊና፣ እንዴት አይነት ልብ፣ እንዴት አይነት ህሊና፣ እንዴት ህሊናችሁ እሺ እንዳለ አይዶ ነው። እንዴት ህሊናችሁ እሺ እንዳለ የማይተካው ጌታ በተራ ነገር ተተካ። ንስሐ ግቡ። እሺ ንስሐ ግቡ፣ ንስሐ ግቡ። እንደዚህ የምታረጉ ሰዎች ስላላችሁ እዚህ ውስጥ ያደረጋችሁ ሰዎች ስላላችሁ ማሬን የሚባለው ወደ ውጭ ሀገር ለመውጣት ብላችሁ ጌታ ኢየሱስን አሳልፋችሁ የሸጣችሁ ንስሐ ግቡ። በጌታ ፊት ዋይ ብላችሁ አልቅሱ። ጾምን ቀድሱ በእግዚአብሔር ፊት። ቅድም በተነሳንበት በኢዩኤል ትንቢት መጽሐፍ ላይ እንዳለው የካዳችሁት ኢየሱስን ነው፣ የሸጣችሁት ኢየሱስን ነው፣ እየለወጣችሁት ኢየሱስን ነው። አላችሁ እዚህ ውስጥ በተራ ምናምንቴ ነገር ጌታን የለወጣችሁ። ምናምንቴ ያልኳችሁ ለእናንተ ክቡር ነው ያላችሁት ነገር በእግዚአብሔር ቃል ሲታይ ምናምንቴ ነው። ከኢየሱስ የሚለየን ነገር በሙሉ ወደ ጉድጓድ ይግባ። በገንዘብ፣ በአገር፣ በሴት፣ በወንድ
የለወጣችሁት 77 ቁጥር ጻፉልኝ። እግዚአብሔር ለእናንተ ለህይወት የሚሆን ንስሐን እንዲሰጣችሁ ጸልይላችኋለሁ። በሀገር የለወጣችሁት፣ በሴት የለወጣችሁት፣ በወንድ የለወጣችሁት፣ በገንዘብ የለወጣችሁት፣ የሸጣችሁት፣ እንደ ቀላል ነገር ቆጥራችሁ የጣላችሁት ጌታን ተባረክ። አማንዬ አንተ ብቻ ነህ አላችሁ። አማን ብቻ አይደለም፣ አማን ተስፋዬ ብቻ አይደለም፣ አላችሁ ብዙዎች አላችሁ ማለት አላችሁ። ቴንክ ዩ ጂሰስ ዊዝ አስ አላችሁ። ማኪ ጌታ ይባርካችሁ። አላችሁ ማለት ነው። ምንም ድምፄን አልቀይርም። አላችሁ እዩ አላችሁ። ፈጥናችሁ ነው ንስሐ መግባት ያለባችሁ። እሺ አይቻለሁ። እሺ እህቶች ወንድሞች፣ ጌታ ኢየሱስም አይቷቸዋል። አንተ ተው ብራዘር፣ ማን ሄኖክ አትድከም፣ አንተ አትድከም፣ አንተ አርፈህ ተቀመጥ። አንተ ከሌላ በረት ነህ። የሰራዊት ጌታ እግዚአብሔር ለንስሐ ህይወት እስኪሰጥ ድረስ እዛው ጠብቅ። እምለው ነገር አይገባህም። እናንተ 77 ቁጥር የጻፋችሁ ሰዎች ደጉን ጌታ ኢየሱስ ክርስቶስን በካዳችሁትና በሌላ አሳልፋችሁ በሰጣችሁት ላይ ሊቀ ካህናችን እሱ ነውና ከበደል ከኃጢአታችሁ ፈጽሞ ሊያድናችሁ ሊያጥባችሁ የሚችል ሊቀ ካህን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ዛሬም ሕያው ነውና ማረን በሉት። እናም ተመለሱ ወደ እግዚአብሔር። ጌታ ኢየሱስን በካዳችሁበት ባመናችሁበት አንደበታችሁ ማዳኑና ጌትነቱን በመሰከራችሁበት አንደበታችሁ በንግግርም ይሁን በድርጊት ክዳችሁታል። የማይጣለውን ጣላችሁ፣ የማይተወውን ተዋችሁ፣ የማይረሳውን ረሳችሁ፣ የማይያዘውን ያዛችሁ፣ የሚያዘውን ግን ጣላችሁት። ሕይወት የሆነውን ጌታ ተጣለ። አይበጅህም፣ አትበጅህም። ጌታ ኢየሱስ ምስክሬ ነው አልኩ። ኢየሱስን ክደህ ያገባት ሴትዮ አትበጅህም። ኢየሱስን ክደሽ ያገባሽ ወንድ አይበጅሽም። ነገ በዛው በተኛበት አልጋ ላይ ደርቆ ይቀራል። ብቻሽን ልጆችሽን ታሳድጊያለሽ አልኩሽ። አትጠራጠሪ ነው የምልሽ። እዛው አልጋህ ላይ ደርቃ ታገኛታለህ። ያቺ በኢየሱስ የለወጥካት ሚስትህ ልጆችን ብቻን ታሳድጋለህ። ያ ሳይሆን ግን ዛሬ ተብሎ በሚጠራበት ቀን ንስሐ ግቡ። አንተ ወንድሜ ኢየሱስ በሴት ይቀየራል፣ በሴት ይለወጣል። እህቴ ኢየሱስ በአንድ ጢማም ወንድ ሁለት እግር ባለው ይለወጣል፣ ይቀየራል። የምድረ በዳ ወዳጅሽ ከማኅፀን የሰራሽ ጌታ ንስሐ ግቡ። ኦኬ። በጽዮን መለከትን ንፉ፣ በቅዱስም ተራራዬ ላይ እሪ በሉ ብሎ እንዳለ ጾም ሲጾም ጸሎትም ሁሉ ጭምራለ። ጾምና ጸሎት ይዛችሁ በጌታ ፊት ስለበደላችሁት በደል ስላሳዘናችሁት የጌታን መንፈስ መልሳችሁን የሰቀላችሁት የእግዚአብሔር ልጅ ንስሐ ግቡ። እግዚአብሔር ይምራችኋል። ጌታ ይምራችኋል። ለጴጥሮስ እድልን የሰጠ ጌታ እህቴ እንደገና እድልን ይሰጥሻል። ወንድሜ እንደገና እድልን ይሰጣል። ጴጥሮስም በካደው ጊዜ ዞር ብሎ ፊቱን አየው ይላል። ዞር አለለት። እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። ኢየሱስ መሐሪ ነው።
ማረኝ ብላችሁ ካላችሁ ከበደላችሁና ከኃጢአታችሁ ፈጽሞ ሊምራችሁ የታመነና ጻድቅ ነው። ይሄን ጉዳይ ግን ተረሳስቶልኛል ብለሽ እንደዛው እንደካዳችሁት ሞት ከቀደማችሁ የካዱኝን እክዳለሁ ብሎ በሚል አምላካዊ ቃል መሰረት ለዘላለም ወደ ተዘጋጀ የእሳት ባህር እንዳትጣሉ። የካዱኝን የአገር ነቢይ ይናገርብሽ እህቴ፣ የአገር ነቢይ ይተንብይብሽ፣ ግድ የለም ምንም አትሆኝም ብሎ ይበሉሽ። የካዱኝን እክዳለሁ ብሎ ባለው አምላካዊ ቃል መሰረት ከኃይሉ ክብር ርቃችሁ በዘላለም ጥፋት ነው የምትቀጡት። ኢየሱስ በማንም አይለወጥም። በማንም የተደራደራችሁበት ሰዎች ጨርሻለሁኝ፣ ውጭ ሀገር ወስድሻለሁ፣ ይህን ጴንጤነትን ብትታይ ተብለሽ የተባላችሁ ሰዎች ውጭ ሀገር ወስዳለሁ፣ ይህን ጴንጤነቱን ግን ይሄ ኢየሱስ ኢየሱስ ብለህ የምትለውን ተዩ የተባላችሁ ሰዎች አላችሁ። እዚህ ውስጥ አላችሁ። ድርድር ላይ ያቀረባችሁት ይሄ የምትዩን ነገር ከተውሽው አገባሻለሁ፣ ይሄን የምትለው ነገር ከተውከው አገባሃለሁ ብላ ቃል የገባችላችሁ 77 ቁጥር ጻፉ አላችሁ። እዚህ ውስጥ ኢየሱስ ጌታዬ ምስክር ነው አላችሁ። እዚህ ውስጥ ሃኒ ይቅርብሽ፣ እሺ እህትዬ ይቅርብሽ፣ በአፍንጫሽ ይውጣ። ባል ከሆነ የሰራዊት ጌታ እግዚአብሔር የተባረከን ሰው ይሰጥሻል። የውጭ ሀገር ከሆነ ለመኖሪያ ስፍራ ዳርቻን ይመድብልሻል። ይቅርባችሁ። ዋንዴ ዳዊት አውቃችኋለሁ። እናንተ ኢግል ይቅርባችሁ፣ ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ኑሮ ከማጋራ ከጌታ ጋራ እንዳታደርጊው ሃንዬ፣ እሺ እንዳታደርጊው እህትየው፣ እንድች ብለሽ እንዳታደርጉት። 77 ቁጥር የጻፋችሁ እህቶችና ወንድሞቼ አግብቼ ወስድሃለሁ ብላ ያለችን ያቺን ጎፈሬዋን የነሰነሰች ሴትዮ ተከትለ ኢየሱስን ጥለ ብትሄድ ብራዘር አስከሬንህ ተጭኖ ይመጣል ወደ ሀገር ቤት። ቀጥታ ነው የምትመለሱት። በሕያው በእግዚአብሔር መንፈስ ውስጥ ሆኜ እነግራችኋለሁ። ቀጥታ ይጠቅመኛል ብለ ተሻግሬ እሄዳለሁ ብለ ያልከውን ተሻግረ በሄድክበት ሬሳ ተሻግሮ እንደገና ወደ ኢትዮጵያ ነው የሚመለሰው። ነግሬያችኋለሁ። በስጋ መሞት ብቻ አይደለም፣ ኢየሱስን መጣል ማለት ብራዘር የጌታ ፍቃድ አለበት ወይ ብለህ ጠይቅ። የጌታ ፍቃድ አለበት ወይ ብለህ ጠይቅ። በማንም አይለወጠው። እንዳታደርጉት እዚህ ውስጥ የጻፋችሁ እህቶቼ እና ወንድሞቼ እንዳታደርጊው። በጽድቅ ኑሪለት። ጻድቅ ሲጣል ዘሩ ምህል ሲለምን አላየሁም ብሎ ይላል። የሰማይ አምላክ እግዚአብሔር ዘንበል ይላል። ይመጣል አንድ ቀን ጉብኝትን ይጎበኝሻል፣ ጉብኝትን ይጎበኝሃል። ኢየሱስ በማንም አይለወጥም አላችሁ። 77 ቁጥር የጻፋችሁ እሱን ታዩና እንዲያረግልሻለሁ፣ እሱን ብትታዩ አገባሻለሁ፣ በእውነት ካንቺ ውጭ ሌላ ሴት አላቅም ብሎ ያለሽ የሚያባብልሽ ሶርያዊ እምቢ፣ ለኃጢአት እምቢ። ኢየሱስ ልዋጭ ተብሎ የሚለወጥ ቆራሌው አይደለም፣ የቆራሌው ዕቃ አይደለም። እዛ ሄዶ ልዋጭ ይበል እንጂ ተሰምቻለሁ ወይ? እዛ ሄዶ ልዋጭ ይበል። እዛ ሄዳ ልዋጭ ትበል። የቆራሌው ዕቃ አይደለም። እንዳታደርጉት። ሰርዙ፣ አቋርጡ፣ ውላችሁን ሁሉ ጭምር ማለት ነው። ፊርማችሁን ሁሉ እዛ ጋር እንደዛ ኢየሱስን ሸጠሽ ልታገቢው ያለውን ገና ልትጋቢው አሞራው በሰማይ ሳይሻው አለ ተብሎ በዚህ ሐምሌ በዚህ ታኅሳስና ጥር ልትጋቡ ያላችሁ ውላችሁን ሰርዙ።
ኢየሱስን ጥለሽው የምታገቢ ወንድ ለሞት ነው የሚሆንብሽ እህቴ፣ ለሞት። ኢየሱስን ጥለህ የምታገባት ሴት ብትገባ የአብርሃም አምላክ ምስክር ነው፣ በሕይወትህ ቁም ስቅልህን አውጥታ የመኖር ተስፋ ጨልሞ አፍረህ ተዋርደህ ተሸማቀህ በመከራ ውስጥ አልፈህ ትመጣለህ ማለት ነው። እግዚአብሔር ከራራለህ። ከበትር በታች አሳልፋቸዋለሁ፣ ወደ ቃል ኪዳኔም እስራት አመጣቸዋለሁ ብሎ ያለ የዛ የእግዚአብሔር ሰው የሕዝቅኤል አምላክ ምስክር ይሆን አልኩ። ምስክር ይሆን፣ ምስክር ይሆን። ምን ብሎ ነበር ጌታ በዛ እረኛ በኩል ብለህ ትላለህ? ጌታዬ ኢየሱስ ምስክር ነው። ምስክር ይሆን። ከበትር በታች አሳልፋቸዋለሁ፣ ወደ ቃል ኪዳኔ ምስራት ከራራለህ። እግዚአብሔር ከበትር በታች ከመከራ በታች አሳልፎ ያመጣሃል ማለት ነው። ሸጥከው አይደል? ፕራንክ እያረከው ነበር ጌታን የተቀበልክ ቀን ኢየሱስ የዘላለም መሪ ነህ፣ አልከተል ማነው አልለይህም፣ አልተውህም ብለህ ያልከውን ቃልን አጠፍክ ስለ አንዲት ሴት ብለህ። እግዚአብሔር በስምህ ጸልያለሁ፣ የኔንም የሕዝብህንም በደልና ኃጢአት ሁሉ ማረን። ባለማወቃችን ወራት ስላደረግነው ሁሉ እንደ ቅዱስ ቃልህ ባልኖርንበት፣ እንደ ቅዱስ ቃልህ ባልተመላለስንበት፣ መንፈስህን በሚያሳዝን መልሰን ሰቅለን እንደገና አንተን በኢየሱስ ክርስቶስን ባሳዘንበት ምሕረትህ ከሕይወት ይሻላልና ጌታ ሆይ በልጅህ በኢየሱስ ክርስቶስ ደም በደል ኃጢአታችንን ይቅር እንድትለን ባለፈው። ከዚህም በኋላ እግዚአብሔር የዘላለም አምላክ አንተን ሳንበድል በጽድቅ መኖር እንድንችል ቃልህን በልባችን ውስጥ ባሪያህ ዳዊት እንዳለ መሰወር እንድንችል እንድትረዳን በስምህ ጸልያለሁ። ስለ ባለፈው በደል ኃጢአታችን፣ ስለ ምሕረትህ ታላቅነት በኢየሱስ ክርስቶስም ይቅር በለን፣ ማረን። ከበደል ከኃጢአታችን ፈጽመህ ጠበን፣ መተላለፋችንን ደምስስልን፣ ድፍረታችንን ይቅር በለን፣ አለማወቃችንን ይቅር በለን። የእህቴን በደልና ኃጢአት ይቅር በል፣ የኔን በደልና ኃጢአት ይቅር በል፣ የወንድሜን በደልና ኃጢአት ይቅር በል። በስም የተጠራ ሕዝብ በምድር ዙሪያ የሚኖሩትን በደልና ኃጢአት ይቅር በለን። በአንድም በተዘዋዋሪ መንገድ በትዳራችን በበደልንበት፣ በሥራ በበደልንበት፣ በመውጣት በመግባታችን በበደልንበት፣ ከታማኝነት ርቀን ባልንጀሮቻችንን፣ ጓደኞቻችንን፣ የትዳር አጋሮቻችንን ሁሉ ባታለልንበት፣ በዋሸንበት እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ክርስቶስ ደም የኔንም የሕዝብህንም በደልና ኃጢአት ሁሉ ይቅር እንድትለን በስምህ ጸልያለሁ። እውነተኛ ንስሐ ከራስ ይጀምራል። እውነተኛ ንስሐ ራስን ከማየት ይጀምራል። እውነተኛ ጾም እግዚአብሔር ሆይ በኢየሱስም እህል ከመብላትና ካለመብላት አይደለም የሚጀምረው። ኃጢአትን መጾም ይሆንልን እግዚአብሔር ሆይ፣ አመፅን መጾም ይሆንልን። ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር ጌታ ኢየሱስ ሆይ ለጠራህን ሕይወት እግዚአብሔር ታምነን መኖር እንድንችል ጸጋህ እንድታበዛልን በስምህ ጸልያለሁ። እንድትምረን በስምህ እለምናለሁ። የእህቶቼ የወንድሞቼ የኔንም በደልና ኃጢአት መተላለፍ ሁሉ በልጅ በኢየሱስ ክርስቶስ ደም ደምስስልን። ወጥቶ የማይመለስ አምላክ ሥጋ መሆናቸውን አሰበ ተብሎ በቅዱስ ቃልህ እንደተጻፈ፣ አዎ እስራኤል በምድረ በዳ ስትመራው ሲያስመሩ እግዚአብሔር ለወሬ ነጋሪ እስከማይቀር ድረስ ዘራቸውን ከሰማይ በታች ልትደመስስ በወጣህበት ሰዓት ላይ ባሪያ ሙሴ በፊት ቆሞ ጌታ ሆይ ግብፃውያን ይሰማሉ፣ አትፍጃቸው፣ ይቅር በላቸው ብሎ ባለ ሰዓት ላይ በኢየሱስ ክርስቶስምና ስልጣን ጌታ አባት ሆይ ምሕረትህ እግዚአብሔር በኢየሱስም ጌታ ሆይ በእነሱ ላይ ሆኖ ይቅር እንዳልካቸው የአብርሃምን ዘር በፊትህ እንዳላጠፋው ጌታ ሆይ ያመፁብን በመቃብራቸውን በምድረ በዳ ስታደርግ ልጆቻቸውን ዮርዳኖስን ተሻግረው ምድሪቱን እንዲወርሱ እንዳደረግ እግዚአብሔር በስምህ ጸልያለሁ። በኢየሱስም ካንተ ጋር የሚጣሉ ይደርቃሉና ካንተ ጋር በተጣላንበት ሳንደርቅ ፈጥነን ካንተ ጋር መስማማት እንዲሆንልን በኢየሱስም ለሕይወት የሚሆን ንስሐ እንድትሰጠን ጸልያለሁ። ስተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ። በዛን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት እነጻለሁ እንዳለ ባሪያህ በኢየሱስ ክርስቶስም እኛም ባለማወቅ በሰራኑ ባለማወቅ በተናገርኩት ባለማወቅ በሰራሁት ባለማወቅ በተናገረችው ወንድሜ ባለማወቅ በተናገረው እህቴ ባለማወቅ ባደረገችው ወንድሜ ባለማወቅ ባደረገው እንደ ሕዝብ እንደ ቤተ ክርስቲያን እንደ ግል ባለማወቅም በእውቀትም የሰራኑን በደልና ኃጢአት ለኃጢአት ይቅርታ በፈሰሰው በአዲሱ ኪዳን ደም በልጅ በክርስቶስ ኢየሱስ ደም ይቅር እንድትለን ስለ ታላቁ ስምህ ስለ ልጅህ
ስለ ኢየሱስ ክርስቶስ ብለህ እንድትምረን እንለምናለን። ስም ለዘላለም ይቀደስ፣ ስም ለዘላለም ይቀደስ። ደግመን እንዳንበድልህ፣ በትናንትናው በደላችን ደግመን እንዳናሳዝንህ በኢየሱስ ክርስቶስ ምና ስልጣን በኢየሱስ ስም እጸልያለሁ። ጌታ ሆይ ባሪያ እንዳለ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ መሰወርኩ እንዳለ ጌታ ሆይ ነገም እንዳንበድልህ ቃልህን በልባችን መሰወር እንድንችል፣ ቃልህን በልባችን መሸሸግ እንድንችል፣ ቃልህ ከኃጢአት ይታደገናልና፣ ቃልህ ከጥፋት ያድነናልና፣ ቃልህ ከጥፋት ይጋርደናልና፣ ቃልህ እንደ ማንቂያ ደወል ሆኖ እግዚአብሔር ሆይ አመፃን እንዳናረግ እግዚአብሔር ሆይ አቅም ጉልበት ሆኖ በጸጋህ እግዚአብሔር እንድንቆም በመፍራት አንተን በመፍራት በቅድስናና በጽድቅ ሕይወት እንድንራመድ ያረገናልና ቃልህ በልባችን እንዲታተም በኢየሱስ ስም ጸልያለሁ። ከቃልህ የራቀ ሕይወት እንዳይኖረን በኢየሱስ ስም እንድትረዳን ጸልያለሁ። ወደ ቃልህ አስጠጋን፣ ወደ አንተ አስጠጋን። ቃልን ስንፈልግ አንተን መፈለጋችን ነው፣ ስንጸልይ አንተን መፈለጋችን ነው። አቤቱ እግዚአብሔር ይህ ሕይወት እንዲበዛልን እንጸልያለን። ቃልህን ጌታ አባት ሆይ ማንበብ ብቻ አይደለም፣ ማሰላሰል ብቻ አይደለም፣ መኖር ማሰላሰል ብቻ ሳይሆን በሕይወት መተግበርም እንድታበዛልን በስምህ ጸልያለሁ። ምድራችንን ይቅር በል እግዚአብሔር ሆይ በሃይማኖት ቤት ውስጥ እየተሰራ ያለ ሸፍጥ እግዚአብሔር ሆይ ዘረኞችና አመፀኞች ክፋትን የተሞሉ የክፎች ጉባኤ በቤተ ክርስቲያን ውስጥ ተጠቅጥቀው ያሉ ምድሪቱን እግዚአብሔር የዘላለም አምላክ ዛሬም ካለችበት የኃጢአት አረንቋ ውስጥ እነሱ ወጥተው ህዝብን ላለማውጣት በኢየሱስ ክርስቶስም የማይተጉ ህዝብ በኃጢአት ውስጥ ሆነው እነሱም በኃጢአት ውስጥ ሆነው ሞታቸውን የምድሪቱ ላይ ያለ ትውልድ ሞታቸውን እንዲጠባበቁ የሚያደርጉ እንድታነቃቸው በእያንዳንዱ የሃይማኖት ቤት ያሉ መሪዎችን ምሕረትን እንድታደርግ ጸልያለሁ። አገራችንን ኢትዮጵያንና ኤርትራን እንድትምር ጸልያለሁ። በስምህ ጸልያለሁ። ጌታ ሆይ ይህ ሊቀሰቀስ ያለ ጦርነት የብዙዎችን ነፍስ እንዳይቀጥፍ ፍቃድ ቢሆን አባ በፊትህ እንለምናለን። ጣልቃ ገብተህ እንድታድነን በኢየሱስ ክርስቶስ የስም ስልጣን ጣልቃ ገብተህ እንድታድነን። ህዝብ በማለቅ የሚመጣ በረከት የለም። እግዚአብሔር ሆይ ነገስታት ልባቸው በአንተ እጅ ላይ ነው። ወደ ወደድከው ለማዘንበል ቅድም እንደተናገር ነው ናቡከደነጾርን ከዙፋን አውርደህ ከበሬ ተርታ እንዲውል ያደረግህ እግዚአብሔር ለሰለሞን ጥበብና ማስተዋልን የሰጠህ ነገስታትን የምትሾም የምታወርድ አንተ ነህ። በኢየሱስ ክርስቶስና ስልጣን ልባቸውን ሰላምን እንዲነጋገሩ ለምድሪቱ ለህዝቡ ሰላምን የሚያመጣ ወሬን እንዲያወሩ ስምምነትን እንዲሰማሙ እግዚአብሔር ሆይ የኤርትራን መንግስትና የኢትዮጵያን መንግስት ወንድማችንን ዶክተር አብይን እግዚአብሔር ሆይ በኢየሱስ ክርስቶስና ስልጣን ወደ ሰላም እንዲመጡ ጌታ ሆይ የሰላም አምላክ የሰላም ንጉሥ የእግዚአብሔር ልጅ ኢየሱስ በስምህ እንለምናለን። ልመናችንን ሰምተህ ሳትንቀን አባዬ የምታደርግ የምትመልስ አንተ ነህና ሩሩ የዋሁ ጌታ የፈጠርከው ህዝብ ዕለት ዕለት ከዓመት እስከ ዓመት እያለቀ ምክንያት እየፈጠረ ትውልድ በምድራችን ላይ እንዲያልቅ የተወለዱ አይደጉ ያደጉም እግዚአብሔር ሆይ አይሰንብቱ ተብሎ የተረገምን ያህል ትውልዳችን እያጣን ነው። ጣልቃ ገብተህ እንድታድነን በስምህ ጸልያለሁ። በቅዱሱ ብላቴናህ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ተባረኩ ወገኖቼ። ጸጋና ሰላም ይብዛላችሁ። ዛሬ በእንደዚህ ቆይተናል። ጌታን እጅግ አድርገን እናመሰግናለን። ከዚህ በላይ ቆይታ አላረግም። ምናልባት ጌታ ይፈቅድ ወይ ምሽት ላይ እንገናኛለን። ለ3 ሰዓት ያህል ቆይቻለሁ። ተባረኩ፣ ጸልዩልኝ። እኔም ለእናንተ ጸልያለሁ። እግዚአብሔር እንደረዳ ይመጣል። ለጌታ ክብር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።